ያ ሱብሃነከ አላሁ አክበር። ወላሂ እጅግ በጣም ደስ የሚል መረጃ ይዤላችሁ መጣሁ። ለአቡ በንደር የመኪና ሽልማት ተሰጣቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሰሞኑን ዓለም ላይ መነጋገሪያ የነበረውን ቪዲዮ እዚህ ጋር የምትመለከቱትን ቪዲዮ ብዙዎች ሲቀባበሉት ዓለም ላይ ሲዘዋወር ተመልክታችኋልና ይህ አቡ በንደር የተባሉ አባት እንግዲህ በንደር ልጃቸው ተገሎባቸው የልጃቸውን ገዳይ ቤት ሂደው እኔ ለአላህ ብዬ አውፉ ብያለሁ የሚል ቪዲዮ ሲዘዋወር ሰምታችሁ ብዙዎቹ ተገርሞበት እንዴት ካሳ ሳይከፈላቸው እንዴት ካሳ ሳይቀበሉ እንዴት አውፍ ይላሉ? ልጃቸው ውስጥ ተገሎባቸው እንዴት የማች ቤተሰብ ድረስ ይሄዳሉ? የሚል ብዙ አይነት ነገሮች መነጋገሪያ ሆነዋል። በዓለም ዙሪያ ነው የእሳቸው ቪዲዮ የእሳቸው ስራ መነጋገሪያ የሆነውና ትላንትና ደግሞ ስለሳቸው ያለውን ነገር ነግሬያቸው ነበረ። የሳውዲ አረቢያ መንግስትም የምስጋና ደብዳቤ ሊኮላቸው ነበረ። እንዲሁም የተለያየ ሰዎች የምስጋና ቪዲዮዎችን እየሰሩ እሳቸውን እያመሰገኑ ይገኛል። ዛሬ ደግሞ የወጣው እጅግ በጣም አስገራሚ ነገር ነው። እስከ መጨረሻው ቪዲዮን ላይክ እያደረጋችሁ ተመልከቱ። እኔም እስከ መጨረሻው አብራራላችኋለሁ። እንግዲህ እነኚህ ታላቅ አባት አቡ በንደር ከዚህ በኋላ ግን ሼክ አልአውፉ በመባል ስማቸው ተቀይሯል። ሼክ አልአውፉ ማለት የይቅርታ አባት ማለት ነው። እንግዲህ እንደዛ ተብሎ ስማቸው እንዲጠራና በሀገር ሽማግሌ የይቅርታ አባት ተብለው እንግዲህ ከነ ጎሳቸው ጭምር እንዲጠሩ ተደርጓል ማለት ነው። እንግዲህ ቅድም ያሳየኋችሁ ወይም ደግሞ እዚህ ጋር የምትመለከቱት መኪና ይህ መኪና የተሰጠው ደግሞ ለይቅርታ አባት ወይም ደግሞ ለይቅርታው ሼክ አልአውፉ ለአክብሮት ምስጋና ይሆን ዘንድ የተበረከተ ስጦታ ነውና ማሻአላህ እጅግ በጣም ደስ ይላል። ማን ነው ሰጠ? ከየት ሰጠ? ማን አበረከተላቸው የሚለውንም ነግራችኋለሁ። በነገራችን ላይ እሳቸው ያው መኪና አተው አይደለም፣ ነገር ግን ያው ደስ እንዲላቸው በቃ ሰው ደስታውን መቆጣጠር ስላቃተው የሚያደርገውን ነገር አቶ እንግዲህ ይህንን የመሰለ መኪና ተበርክቶላቸዋል። ይህንን ስጦታ አበርካቹ ደግሞ አንድ የመኪና ነጋዴ ነውና ሰኢድ ቢን መሐመድ ዘኢፍ አልኸሊፋ አልበሽር ይባላልና እንግዲህ ለተሸላሚው ሽልማቱን የሚቀበሉት ነግሬያቸዋለሁ። ለይቅርታው ሼክ ወይም ደግሞ ለአቡ በንደር ተበርክቶላቸዋል እና በጣም ደስ ይላል። ማሻአላህ እናንተ መልካም ነገር ስሩ እንጂ መልካም ነገር ሁሉ ይበረከትላቸዋል። እነሱም እኔ ለአላህ ብዬ አውፉ ብያለሁ፣ የአላህን ፊት ፈልጌ ነው አውፉ ያልኩት፣ ምንም አይነት ካሳ ምንም አይነት ነገር አልቀበልም ብለው ነበርና ሱብሃንአላህ። ያው በተዘዋዋሪ ደግሞ እንደዚህ አይነት ስጦታዎች እየተበረከቱላቸው ነው። ስጦታው በነገራችን ላይ ልጃቸውን ይተካል ማለት ሳይሆን እነሱም ደግሞ ልጃቸውን የሚተካላቸው ነገር ፈልገው አይደለም። አላህን በቃ አላህ ፊት ለአላህ ብለው አውፍ እንዳሉ ተናግሯል። ለአላህ ብዬ አውፉ ብያለሁ ትቻለሁ ብሎ በተናገሩት ነገር እንግዲህ አረቦች ብትሉ ዓለም ላይ መነጋገሪያ የሆነ ነገር ነው ታውቃላችሁ። እና ይህ ስጦታ ሲበረከትላቸው ደግሞ በአረብ ባህል ሼክ አልአውፍ የይቅርታ ሼክ የሚባሉት ግለሰቦች ወይም ደግሞ በጎሳዎች በጎሳ ምክንያት ወይም ደግሞ በሰዎች መካከል የሚፈጠረውን ከባድ ግጭቶችን እንደ ደም መፍሰስ እንደዚህ መገዳደሎችን ማለት ነው አለመግባባቶች በሚፈጠሩበት ሰዓት በእርቅና በይቅርታ የሚፈቱ ታላቅ አባት እንዲሆኑም ጭምር ነው። እንደዚህ ተብለው ነው እንግዲህ ይህንን ስጦታ የተበረከታላቸው። በዛ ላይ ደግሞ አቡ በንደር እንግዲህ ሙሉ ስማቸው ማን ነበረ መሰላችሁ? ሼክ ያህያ ቢን ማኢድ አል አቃኒሲ ነው የራሳቸው ስም ማለት ነው። የአቡ በንደር ያው ብዙ ጊዜ አሁን እዚህ መነጋገሪያ ሲሆን አቡ በንደር ተብሎ ስለተጠሩ አብዛኛው ሰው የሚያውቃቸው በሱ ነው። ግን ትክክለኛው ስማቸው ደግሞ ሼክ ያህያ ቢን ማኢድ አል አቃኒሲ ናቸው ማለት ነው። ከዚህ በኋላ ደግሞ በዚህ ስም የማይጠሩም ሼክ አልአውፍ ተብለው ይጠራሉ ማለት ነው። እዚህ ጋር የምትመለከቱትም መኪና ላይ የተጻፈው ልክ እንደዛ ነው እና ያው
ከዚህ በኋላ የይቅርታ አባት ተብለው የተጣሉ ሰዎችን በማስታረቅ እንደዚህ ውስጣቸው ችግር ያለባቸው ሰዎች እንደዚህ አይነት በደም ችግር ሊሆን ይችላል፣ እነዚህን ደግሞ አውፍ እንዲሉ ለማድረግ እንግዲህ ሼክ አውፍ ተብለው ስማቸው ተሰይመዋል ማለት ነው። እጅግ በጣም ነው ደስ የሚለው ሀቂቃ የእሳቸው ልብ፣ የእሳቸው ርህራሄነት፣ የእሳቸው አዛኝነት ምን ያህል ጥግ ድረስ እንደሆነ ብዙ ሰው ትምህርት ተምሮበታል። ያው ይሄን ያህልም ተደራርሶ አውፉ ማለት አለ። ታውቃላችሁ ልጃቸው ተገሎባቸው እንግዲህ ያገዳዩ እስር ቤት እንደነበረና ያው እሱም ሞቱን ጊዜ እየተጠባበቀ ጭራሽ የሞቱ ጊዜ ቀኑ ደርሶ ዛሬ እኮ የመሞቻ ቀን ነው ብሎ የዋለበት ቀን ነበረ። እንደውም ቤተሰቦቹም ጭምር ዛሬ ልጃችን የሚገደልበት ቀን ብለው ቀኗን ያው ጠብቋት ነበረ። ሱብሃንአላህ እነኚህ አባት ደግሞ አላህ አራርቶላቸው ልባቸውን ሩህ ሆነው ጭራሽ ቤት ድረስ የገዳይ ቤት ድረስ በመሄድ እናትየውን ልጅሽ አይገደልም እኔ ለአላህ ብዬ አውፉ ብያለው ብለው የተናገሩትን ንግግር ሰምታችኋል። ሀቂቀተን እናትየው ስሰማው ምላሽ ስሰጥ ሰምታችሁ ከሆነ ስቅስቅ ብላ እያለቀሰች መታ ነው አንገት እንትናቸው እግራቸው ላይ የተደፋችው። ግን እሳቸው ደግሞ ሱብሃንአላህ አንቺ የኔን እግር ላይ አትደፊም እንደውም እኔ ነኝ ግንባርሽን የምስመው ብሎ ግንባሯን ሲስሟትም ተመልክታችኋል። ከዛ በኋላ በዛም ብቻ አላበቃም። እኔ ከዚህ በኋላ አንቺ እህቴ ነሽ የሚያስፈልግሽን ነገር ሁሉ አደርጋለሁ ብለው ጭምር ነው እሳቸው እንደዛ ሲሏት የነበረው እንደዛ ብለው ሲያበረታቷት የነበረው። ምን ያህል መታደል ነው፣ ምን ያህል ልብ ነው፣ ምን ያህል ቅንነት ነው፣ ምን ያህል መልካምነት ነው። ለሁላችንም አላህ ይቅር የሚል ልብ ይስጠን፣ የሚራራ ልብ ይስጠን፣ እርስ በርሳችን የምንዋደድ ልብ ይስጠን። ሀቂቃ ወላሂ በጣም ነው የቀናሁት እንደዚህ መልካም ነገር በሚሰሩ ሰዎች። ድሮ ምቀናለሁና ማሻአላህ ተባረከላህ አላህ ይጨምርላቸው። እና ያው የዛሬው ምንድን ነው ሰው ደስታውን መቆጣጠር ስላቃታቸው ይሄንን መኪና እንደዚህ ፎቶቸውን ከላይ ከአጠገባቸው ያለው ሰው እንግዲህ የመኪና ባለቤት ያኔ መኪና የሚሸጠው ነጋዴው ነው እና ይህንን እንደዚህ አድርጎ ምንም ያልተነዳች 00 መኪና ተሸልሟሉ ማለት ነው። ቅድም ብያቸዋለሁ መኪና አተው አይደለም፣ ነገር ግን ሰው ደስታውን ፍቅሩን ያደረጉት ነገር ያደረጉት መልካምነት ደስ ስላለው ነው ይህንን ስጦታ ያበረከተላቸው ማለት ነው። አላህ የኛንም ሀገር ሰላም ያርግልን። ልክ እንደነሱ ደግሞ ሩህ አዛኝ ያርገን። እርስ በራሳችን የምንተዛዘን ምንፈቃቀር ምንዋደድ በቃ አዛኝ እንድንሆን አላህ ያደርገን። በተለይ ደግሞ ወንድም ለወንድሙ እህት ለእህቷ ሁላችንም እርስ በራሳችን ብንተዛዘን ኖሮ የት በደረስን። በተለይ ደግሞ ቂም አለመያያዝ፣ መጥፎ ነገርን አለማሰብ፣ ወንድም ለወንድሙ እህት ለእህቷ ጥሩ ነገር ሁሉም ብናስብ ኖሮ የት በደረስን። አላህ ደግሞ መልካም ልብ ይስጠን፣ መልካም ልቦና ይስጠን። ጥሩ ነገር የምንሰራ አላህ ያደርገን። አላህ ደግሞ ጥሩ ነገር የሚሰሩትን ጥሩ ስራ የሚሰሩትን መልካም የሚያስቡትን ደግሞ አብልጦ ይወዳቸዋልና እንደዛ የምናደርግ ሰዎች አላህ ይበለን። ይህንን ነገር ላበስራችሁ ብዬ ነው። ይሄ ቪዲዮ ለብዙዎች ስለሚያስተምር ይህንን ቪዲዮ ሁላችሁም ሼር አድርጉት። የዛሬ ቆይታ ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ባይ ባይ።